ማንም ሳይን ራቅ ያለ ቦታ ወስደን ቀብራታለን። ምን? አሁን ቀብራታለን። የሚያስጠረጥሩ ነገሮችን በአጠቃላይ እናጠፋለን። ከዛ ማንም አያቀብልም። ጥሩ ደግሞ አንቺ ብቻ ትታሰሪያለሽ ያለው ማን ነው? ሁላችንም በተባባሪነት መያዛችን አይቀርም። ይሄኔ ደግሞ የእጅ አሻራችሁ ሰው ያቀርቱ ይሆናል። ምን ነው ደነገጥክ? ቅድም እኮ መሞቷን ለማረጋገጥ አንገቷንም እጇንም በእጅ ነክቼው ነበር። ስለዚህ በህግ አንተም ትጠይቃለህ ማለት ነው። ማታ ማንም ሳያውቅ ወስደን ቀብራታለን። እሺ ካን ሰዎቿ ቢመጡ ምንድን ነው የምንለው? አናውቅም ነዋ። ሌላ ምን እንላለን? የመጣችው እኮ እኛ ቤት ነው። እሱን የምናውቀው እኛ ብቻ ነው። ለሌላ ሰው ካላወራችሁ ማንም ሰው ሊያቀብለን ይችላል። አቶ በኃይሉ ነገሮቹን ውስብስብ ከማድረግና ሌላ ችግር ከመፈጠር ሌላ ምንም ነገር የለውም ማለት ነው። እና አሁን ላይም እንግዲህ ወይዘሮ አልማዝን ማንም ሳያየን ራሳችን መቅበር እንችላለን፣ ከኛ ውጭ ማንም ያወቀ የለም፣ ሚስጥር ሆኖ በእኛ ውስጥ ይቆያል በማለት እንግዲህ ሰላምን እያበረታታትና እኔ ወንድምሽ እስካለው ድረስ አንቺ መቼም ልሽን ትተሽ እስር ቤት አትወረወሪም፣ እመኝኝ፣ እኔን አታምኝም እንዴ እያለ እንግዲህ ሰላምን ጠይቋታል። መልካም እንደሰራና ጥሩ እንደሚያደርግ ሰው ሁሉ ማለት ነው። ሰላምም እኔ በጣም ነው የማምነው ወንድሜ፣ እኔ እስር ቤት ብገባ አሁንም ልጄን ላንተ አደራ ነው የምሰጥህ፣ እንደ በፊቱ አደራ እንዳትክደኝ በማለት እንግዲህ ተናግረዋለች። እሱም እመኝኝ እኔ እያለሁ አንቺ መቼም እስር ቤት ልትገቢ አትችይም በማለት እንግዲህ ተናግሯል ማለት ነው። እና ዳግምም ግራ ገብቶታል። ምክንያቱም ማንም ሳያውቅ ራቅ አድርገን ሬሳውን እንወስዳለን በማለት እንግዲህ ሲናገረው ዳግም ደንግጦ ነበረ። እንዴት እንደዚህ ይሆናል? እንዲሁም ሰላምም ደንግጣለች። በነገራችን ላይ እንደዚህማ ማድረግ የለብንም፣ በቃ ራሳችን ለፖሊስ አሳልፈን መስጠት አለብንም በማለት እንግዲህ ወስና ነበረ። ግን ደግሞ አቶ በኃይሉ ይህ በፍጹም ሊሆን አይችልም፣ ከኛ ውጪ ማንም እያየ የለም። ሲቀጥል ደግሞ አንቺ ብቻሽን ትታሰሪያለሽ ያለሽ ማን ነው? እያንዳንዳቸው አሻራ ያለባቸው ከዚህ ወንጀል ተባባሪ ናቸው በማለት እንግዲህ ሲናገር ያው ዳግም ራሱ እጅግ በጣም ነበር የደነገጠው ማለት ነው። ምክንያቱም ያው እስኪልያት ብሏል፣ ነካክቷት ስለነበር የራሱ የእጁ አሻራም ስላለ እንዲሁም ቃልም እንደዚሁ ነካክቷት ስለነበር የእሷም አሻራ ስላለ ሁለታቸው እጅግ በጣም ነበር የተደናገጡት። በስተመጨረሻም እንግዲህ የአቶ በኃይሉን ሀሳብ ተስማምተዋል። ዳግምም እንደዚሁም ቃልም ማለት ነው። ያ ማለት እንግዲህ ራቅ አድርገው ወይዘሮ አልማዝን ለመጣል ነው የተስማሙት ማለት ነው። እና ሊጥሏት ወይንም ደግሞ ሊወስዷት ሲሉ እንግዲህ ወይዘሮ ገነትና እንዲሁም ደግሞ ብሌን ከች ብለዋል ማለት ነው። እና እጅግ በጣም ተደናግጠዋል። ሁላቸውም ተደናግጠው ይገኛሉ ማለት ነው። በነገራችን ላይ እንግዲህ ወይዘሮ ገነት ከዚህ በፊት ማለት ነው ራሷን ልታጠፋ እንዲሁም ደግሞ በረኪና ገዝታ ልጠጣ ስትል ነበረ ብሌን እየደረሰችላት ማለት ነው። ይህን ነገር ልታደርገው የቻለችው ደግሞ እኔ ያላንቺ መኖር አልችልም ብሌን፣ በልጅ ምትክ አንቺን አግኝቼሽ ነበር፣ እንደ ልጄ ተንከባክቤሽ ሁሉ ነገሬን ሰጥቼሽ አሳድጌሽ ነበር። አንቺ ግን ትክክለኛ እናትሽና ወላጅ እናትሽን ስታገኝ እኔን ተውሽኝ። እኔ በዚህ በጨለማ ውስጥ እኔ ብቻዬን መኖር አልችልም፣ አንቺን አጥቼ እኔ መኖር አልችልም በማለት እንግዲህ ወይዘሮ ገነት ራሷን ለማጥፋት ስትል ብሌን ደርሳላታለች ማለት ነው። እንቅልፍ ያልወሰዳት ብሌን ስለ እሷ እጅግ በጣም ስትጨነቅ ነበረ፣ ስለ አሳዳጊ እናቷ ማለት ነው። እንግዲህ ወይዘሮ አልማዝ በሌሊት ተነስተን ወደ መቀሌ እንሄዳለን በማለት እንግዲህ ነገሮቹን ተሎ ጨርሺ ብላት አስጠንቅቃት ነበር ብሌንን ማለት ነው። ብሌን ደግሞ በጠዋት ተነስታ ያው ቤተ ክርስቲያን ነኝ በማለት ነበር የወጣችው። የት ነው የሄደችው? ከወይዘሮ ገነት ቤት ነው ማለት ነው። ምክንያቱም
ወይዘሮ አልማዝ የተናገረቻቸው ቃላቶች አሉ። እንዲሁም ደግሞ እሷ ደግሞ ከአሳዳጊ እናትሽ እኔን መምረጥ አለብሽ በማለት እንግዲህ እሷን መርጣ ተቀምጣ ስለነበር ሌሊቱ ሙሉ እጅግ በጣም ስታንሰላስል ስለነበር የግድ ማግኘት አለብኝ፣ አሳዳጊነቴን እንደዚያ ማለት አልነበረብኝም በማለት እንግዲህ ብሌን ቀጥታ ወደ አሳዳጊ እናቷ ስትመጣ ግን አሳዳጊ እናቷ ያው በረኪና ልጠጣ ስትል አግኝታታለች ማለት ነው። እንዴት እማዬ እንደዚህ አይነት ነገሮች ታደርጊያለሽ? እኔን ለማን ትተሽ ነው አንቺ ይሄንን ውሳኔ የምትወስኝው? እኔ እኮ በጣም ነው የምወድሽ በማለት እንግዲህ ስትናገር አንቺማ እኔን ትተሽ እናትሽን መርጠሻል፣ ደግሞ መሆን ያለበት ነው። እኔ አልወለድኩሽም፣ እሷ ስለወለደች ስጋሽ ደሜ ስለሆነች የግድም መምረጥ አለብሽ። እኔ ግን ያለ አንቺ መኖር አልችልም በማለት እንግዲህ ይህን ውሳኔ እንደወሰነች እና እንደ አማራጭ እንደወሰደችው ትነግራታለች። ብሌን እጅግ በጣም ነበረ እንግዲህ እሷም እያለቀሰች ነበረ። በፍጹም እኔ አንቺን በማንም አልቀይርሽም፣ አዎ አጥፍቻለሁ፣ ጥፋተኛ ነኝ፣ ይቅርታ አድርጊልኝ እማዬ እባክሽን፣ ሌሊቱን ሙሉ እኔ ስለ አንቺ ሳስብ ነው ያደርኩትኝ፣ ያረኩትና የወሰንኩት ውሳኔ ትክክል አይደለም በማለት እንግዲህ ለወይዘሮ ገነት ስትነግራት አንቺ ሀሳብሽና ውሳኔሽ ትክክል ነው አውቃለሁኝ፣ እናትሽ ነች አምጣ ወልዳሻለች፣ እኔ ደግሞ ወለድኩሽ ነው ያልመረጥሽኝ በማለት እንግዲህ ትናገራታለች። እማዬ እንደሱ እንድትይኝ አልፈልግም፣ አንቺ ሁሉ ነገርሽን ሰተሽ አሳድገሽኛል፣ በቃ እኔ ስህተት ሰርቻለሁ አይደለ፣ ስህተተኛ ነኝ፣ በቃ ይቅርታ አድርጊልኝ በማለት እንግዲህ ወይዘሮ ገነትን ተናግራታለች ማለት ነው። እና እጅግ በጣም ተሰምቷት ስለነበረም እንዲሁም ደግሞ ወይዘሮ ገነት ዳግም እንደዚህ እንደማታደርገው እንዲሁም ደግሞ አንቺ በህይወት ባትኖሪ እራሱ እኔ በፍጹም በሰላም የምኖር ይመስልሻል? እንዴት ነው እማዬ እንደዚህ የምታስቢው? በማለት እንግዲህ ወይዘሮ ገነት ጋር የነበረውን በረኪና ራሷ ጠጥተዋለች ማለት ነው። ይህን ነገር ያደረገችው ራሷን ለማጥፋት ወስና አይደለም ብሌን ማለት ነው። ግን ደግሞ እናቷ እንደዚያ ማድረግ እንደሌለባት እና ዳግምም እንዳታደርገው እሷን ለማስፈራራት ያደረገችው ነገር ነው ማለት ነው። ምክንያቱም በስተመጨረሻም ተናግራለች፣ አምላኬ ሆይ እኔ ምንም ይሁን ምንም ራሴን ግን አላጠፋም፣ ግን ደግሞ እናቴ ዳግም እንደዚህ እንድታደርግ አልፈልግም። ደግሞ በትንሹ ነው የጠጣሁት። ይህን ስላደረግኩኝ አምላኬ ሆይ ይቅርታ አድርግልኝ። ግን ደግሞ ዳግም እናቴ የማልወዳት መስሏት ይህን ነገር እንድታደርገው ራሷን እንድታጠፋ ስለማልፈልግ ነው። እኔም ያለሷ ህይወቴ ባዶ ነሽ በማለት እንግዲህ ተናግራለች ማለት ነው። እና የወይዘሮ ገነት ያው ጉረቤት በመንጣት ማለት ነው እጅግ በጣም ደስ በማለት ሞቅ ሞቅ አድርጋ እንኳንም ልጅሽ ተረፈችልሽ በማለት እንግዲህ ብሌን እጅግ በጣም መልካምና ትሁት ልክ እንደ ወይዘሮ ገነት ጸባይ እንዳላትና በቃ በጣም መልካም ልጅ እንደሆነ ሲናገሩ ነበር። እና እጅግ በጣም ልጃችን ስለተረፈችልን ደስ ብሎናል። አሁን ቡና እኔ ገዝቼ እመጣለሁ፣ አንቺም ክሰል አያይዥ ፏ ብትን እናድርገው በማለት እንግዲህ የወይዘሮ ገነትን ቤት ሞቅ ደመቅ አድርገው እንዲሁም ደግሞ የብሌንን ሳቅ መልሰው የወይዘሮ ገነትንም ሳቃቸውን መልሰዋል ማለት ነው። እና እጅግ በጣም ፍቅር እየተሞላበት ቤት ነው። በነገራችን ላይ በምስኪኖች ቤት ላይ እጅግ የመተባበር የመተዛዘን ደስ የሚል የፍቅር ቤት ነው ያለው ማለት ነው። እና የወይዘሮ ገነትና እንዲሁም ደግሞ የጉረቤቷ ሁኔታ እንዲሁም ደግሞ ብሌንም ማለት ነው እጅግ በጣም ደስ ስትል ነበር። ብሌን ራሱ በነገራችን ላይ ይሄን ያክል ፍቅር ወይንም ይሄን ያክል ነገር ደስታ ትቼ እኮ ነው አሁን ላይ ስንትን ነገር ያሳለፈችልኝን እናቴን ትቼ ሌላ እናቴ የምፈልገው በማለት እንግዲህ በፍላጎቷና እንዲሁም ደግሞ ወይዘሮ አልማዝን ተከትላ በመሄዷ ስህተት እንደሆነ ስትናገር ነበር ማለት ነው። እና አሁን ላይ እንግዲህ ያው እመጣለሁ ብዬ ትቼ ስለመጣሁ የግድ መሄድ አለብኝ በማለት እንግዲህ ተነስታ ወደ ሰላም ቤት አምርታለች ማለት ነው። የሄደችው እንግዲህ ከወይዘሮ ገነት ጋር ነው። ስትሄድ ግን ነገሮቹ ሌላ ተፈጥሯል ከነሰላም ጋር። ምክንያቱም ወይዘሮ አልማዝ በህይወት የለችም ማለት ነው። እናቴ ነኝ ብላ ወይንም ደግሞ የብሌን እናት ነኝ ብላ የመጣችው ግለሰብ አሁን ላይ እንግዲህ በህይወት የለችም ማለት ነው። በነገራችን ላይ ብሌን አምናለች እናቷ እንደሆነች ወይንም ደግሞ ብሌን ልጄ ነች ብላ እንደመጣች እና
ትክክለኛ እናቷ እንደሆነች አምናለች። ግን ደግሞ እዚህ ጋር አሳዳጊ እናቷን ትታት ለመሄድ አልፈለገችም ማለት ነው። እና አሁን ላይ ወደ እነ ሰላም ቤት በምትሄድበት ጊዜ እንግዲህ ወላጅ እናትሽ በህይወት የለችም አረፈች ሲሏት ምን ሊሰማት ይችላል? ወይንስ ደግሞ እናቷ እንዳልሆነች አጭበርባሪ እንደሆነች በገንዘብ ተገዝታ እንደመጣች ያለውን ነገር በግልጽ ያስረዳታል። አሁንም ወይ እናቴ በህይወት የለችም ሞተች ብላ የምታለቅስ ይሆናል ወይንስ ሬሳውን ይደብቁታል? በነገራችን ላይ በእርግጠኝነት ይደብቁት ይሆናል ማለት ነው። ማንም እንዲያውቅ ወይንም ደግሞ ወይዘሮ ገነትና እንዲሁም ደግሞ ብሌን እንዲያውቁ አይፈልጉም። ምክንያቱም በቃ ሄደች ጠፋች ብለው ድጋሚ ዝም ሊሉ ይችላሉ ማለት ነው። ይህን ነገር ደግሞ ዳግምም ሚስጥር አድርጎ ራሱን ወንጀል ውስጥ ስላለበት እንደ ሚስጥር አድርገው ሊቀጥሉ ይችላሉ ማለት ነው። ግን ደግሞ እውነቱን ቢናገሩ እና ያለውን ነገር በግልጽ ቢወራ እጅግ በጣም አሪፍ ነበር። ሌላውን ነገር እንዳይታወቅና በሚስጥር እንዲቆይ የሚፈልገው አቶ በኃይሉ ግን ማንም እንዳያውቅ ነው የሚያደርገው። በእርግጠኝነት ከአራታቸው ከሰላምና እንዲሁም ከራሱ ከቃል ከዳግም ውጭ ማንም ማወቅ እንደሌለበት አድርጎ ነው ይህን ነገር ማጥፋት መረጃውን የሚፈልገው ማለት ነው። ስለዚህ ሰላምም ሆነ ወይዘሮ ገነት ምንም ነገር ሳያዩ እነሱ የሚደብቁት ይሆናል ብዬ ነው የማስበው። እንግዲህ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ሌላው እንግዲህ ሳሚ ነው። ሳሚ ያው ብሌንን እየጠበቃት ነበር። ምክንያቱም ደስ የሚል ጊዜ እናሳልፋለን ብላ እንዲሁም ደግሞ እንደምትወደው እንደምታፈቅረው በነገረችበት ሰዓት እሷ እንግዲህ ቃልን ለማናደድ ለማበሳጨት የተጠቀመችበት ስልት ነበረ። ግን ደግሞ ሳሚ እውነቱን ስለመሰለው አሁን ላይ በተስፋ እየጠበቃት ይገኛል። ጠብቆ ስትቀርበት ግን እጫወትብሻለሁ፣ በአንዲት ተራ ሰራተኛ እንዴት እኔ ልትጫወትብኝ ትችላለች? በስሜቴ ነው እየተጫወትሽው፣ ስለዚህ ለዚህ ዋጋሽን አስከፍልሻለሁ በማለት እንግዲህ ሳሚም እየፎከረ ይገኛል ማለት ነው። እሷ ግን በጣም ብዙ ነገሮች ገጥሟታል። እንግዲህ ያው ምንም ባትሆንም በነገራችን ላይ ቀጥታ እሱን ለማግኘት አትሄድም። ምክንያቱም መጀመሪያውን ራሷ ቃልን ለማናደድ ስለተጠቀመችው ማለት ነው። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን ነገር አብረን የምናይ ይሆናል። ያው ብሌንና እንዲሁም ደግሞ ወይዘሮ ገነት ከዚህ በላይ እንዲሁም ሰላምም ዳግምም በጣም ንጹህ ሰዎች ናቸው። ባይሰቃዩና እውነታውም ቢታወቅ እጅግ በጣም ደስ የሚል ይሆናል ማለት ነው። ግን ደግሞ ብዙ ነገሮች ይጓዛሉ፣ በጣም ብዙ ይጎዳሉ እንጂ መጨረሻው እውነቱም ዳግም ከእናቱ ጋር የሚገናኝበት ብሌንም ደግሞ ከእናቷ ጋር የምትገናኝበት አጋጣሚዎች ይፈጠራሉ። ግን ደግሞ በጣም ብዙ ነገሮች ከተከሰቱና ከሆኑ በኋላ ነው ይሄ ሁሉ የሚሆነው ማለት ነው። እውነት ትዘገያለች፣ ትመነምናለች፣ ግን ደግሞ እውነትነቱ መታወቁ የማይቀር ጉዳይ ነው ማለት ነው። ክፉዎቹ መጨረሻቸው መውደቂያቸው እጅግ በጣም የሚያስጠላ ይሆናል። እንዲሁም ደግሞ ትሁት የሆኑ ሰዎች ደግሞ መልካሞች ደግሞ መጨረሻቸው እጅግ በጣም የሚደሰቱበት ሁኔታ ይፈጠራል ብዬ አስባለሁ። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።